መንፈስ ቅዱስ የሚለውን ስም ሰምተህ የምታውቅ ከሆነ እና ምን ማለት እንደሆነ ማወቅ ከፈለግ ከየት ትጀምራለህ? ያልተፈጠረው ዓለም ጨለማና ቅርጽ የለሽ ባዶ ሆኖ ከተገለጸበት የመጽሐፍ ቅዱስ የመጀመሪያው ገጽ መጀመር ይኖርብሃል። ከዚያ ምስቅልቅል በላይ ግን የእግዚአብሔር መንፈስ ሕይወትን፣ ሥርዓትንና ውበትን ለማምጣት ዝግጁ ሆኖ በዚያ ይረብብ ነበር። እሺ፣ ግን የእግዚአብሔር መንፈስ ምንድን ነው? መንፈስ የመጽሐፍ ቅዱስ ጸሐፊዎች ስለ እግዚአብሔር መገኘት የሚናገሩበት መንገድ ነው። የዕብራይስጡ ቃል ሩዋህ ነው። ሩዋህ? አዎ፣ ጉሮሮህን ወደ መጨረሻ መጥረግ አለብህ። ታዲያ ምንድን ነው? ሩዋህ የተለያዩ ነገሮችን ሊያመለክት ይችላል። ነገር ግን ሁሉም ብያኔ የሚጋራው ነገር ኃይል የሚለውን ነው። ኃይል? እንዴት? ደመናን እንዲንቀሳቀስ፣ የዛፍ ቅርንጫፎች እንዲወዛወዙ የሚያደርግ የማይታይ ኃይል አለ። በትክክል ንፋስ። ይህ በዕብራይስጥ ሩዋህ ነው። እሺ፣ አሁን በትልቁ አየር ወደ ውስጥ አስገባ። ስለዚህ በውስጥህ የሚሰማህ ነገር አለ። አዎ፣ አየሩ። በተለይ ግን ኃይሉ አይደል? በጥልቀት በመተንፈስ በሰውነት ውስጥ የምታገኘው ጥንካሬ ሩዋህ ነው። እናም በመጽሐፍ ቅዱስ ውስጥ የእግዚአብሔርን መገኘት ለመግለጽ ጥቅም ላይ የዋለው ተመሳሳይ ቃል ነው። ነፋስና እስትንፋስ የማይታዩ እንደሆኑ ሁሉ የእግዚአብሔር መንፈስ የማይታይ ነው። ንፋስ ኃያል ነው፣ እንዲሁም የእግዚአብሔር መንፈስ ኃያል። እስትንፋስ በሕይወት እንደሚያቆየን ሁሉ የእግዚአብሔር መንፈስም ሕይወትን ሁሉ ደግፎ ይዛል። አዎ፣ ሩዋህ። አሁን የመጽሐፍ ቅዱስን ታሪክ እየተከተልን ስንሄድ የእግዚአብሔር ሩዋህ ሰዎች ለተወሰኑ ተግባራት ብቃት እንዲኖራቸው ልዩ ኃይል ሲሰጥ እናያለን። በመጽሐፍ ቅዱስ ውስጥ እንዲህ አይነት ሁኔታ ያጋጠመው የመጀመሪያው ሰው ዮሴፍ ነው። የእግዚአብሔር መንፈስ ሕልሞችን እንዲረዳ እና እንዲተረጉም አስችሎታል። ከዚያም በአስሌል የሚባል ሰው ላይ ይህ ተከስቷል። ይህም ሰው ዕደ ጥበብ የነበረው ነው። የእግዚአብሔር መንፈስ በጥበብና በክህሎት አብቅቶታል። በማደሪያው ድንኳን ውስጥ ውብ ነገሮችን ለመስራት የፈጠራ ችሎታን ሰጥቶታል። እንዲሁም የእግዚአብሔር ሩዋህ ነቢያት ተብሎ የሚጠሩ ስብስቦችን ሲያበረታ እናያለን። በታሪክ ውስጥ እየሆኑ ያሉትን ነገሮች ከእግዚአብሔር እይታ አንጻር ማየት ይችላሉ። በትክክል ነቢዩ የተመለከተው ችግር የሚከተለው ነው። የእግዚአብሔር ሩዋህ መልካም ዓለምን ሲፈጥር ሳለ ሰዎች ግን ለክፋት ታልፈው ይሰጣሉ። ፍትሕ በማጓደል ሁከት እንዲፈጠር አድርገዋል። አዲስ አይነት ሥርዓት አልበኝነት። አዎ፣ ነቢያትም ልክ እንደ ዘፍጥረት 1 መንፈስ እንደሚመጣ ተናግረዋል። አሁን ግን መንፈስ የሚመጣው የሰውን ልብ ለመለወጥ፣ ሰዎች እግዚአብሔርንና ሌሎችን በእውነት እንዲወዱ ለማስቻል ነው። ይህ እግዚአብሔር መንፈስ የሚፈጽመው አዲስ ሥራ የሚተገበረው እንዴት ነው? እንዲህ ነው። ከብዙ ክፍለ ዘመናት በኋላ ከኢየሱስ ጋር ተዋወቀ እና በተልእኮ መጀመሪያ ላይ ኢየሱስ በዮርዳኖስ ወንዝ ውሃ ሲጠመቅ የሚያሳይ የሚያምር ትዕይንት አለ። አዎ፣ ሰማዩ ተከፍቶ የእግዚአብሔር መንፈስ በርግብ አምሳል በእርሱ ላይ ያርፋል። ይህ ታሪክ የእግዚአብሔር መንፈስ ኢየሱስ አዲሱን ፍጥረት እንዲጀምር ኃይል እየሰጠው እንደሆነ ይናገራል። ይህ ሰዎችን በሚፈውስበት ወይም ኃጢአታቸውን ይቅር በሚልበት ጊዜ ሲፈጸም እንመለከተዋለን። ሞት በነበረበት ስፍራ ሕይወትን እየፈጠረ ነው። ታዲያ የእስራኤል ሃይማኖት መሪዎች ኢየሱስን ተቃወሙት፣ በመጨረሻም እንዲገደል አደረጉ። ነገር ግን በዚህ ሂደት ውስጥ እንኳን የእግዚአብሔር መንፈስ በሥራ ላይ ነው። ከሙታን ሲነሳ የተመለከቱት የመጀመሪያዎቹ የኢየሱስ ደቀ መዛሙርት ኢየሱስን ያስነሳው የእግዚአብሔር ኃይል መንፈስ ነው ብለዋል። ይህ የአዲስ ፍጥረት ጅማሮ ነው። አዎ፣ አሁንም እንደቀጠለ ነው። ኢየሱስ በቅርበት ለሚከተሉት ደቀ መዛሙርት በተገለጠ ጊዜ እፍ ካለባቸው በኋላ መንፈስ ቅዱስን ተቀበሉ አላቸው። ወዲያው መንፈስ በኃይል በደቀ መዛሙርቱ ሁሉ ላይ ወረደባቸው። ይህም የሆነው የዚህ አዲስ ፍጥረት አካል እንዲሆኑና የምሥራቹን እንዲናገሩ እንዲሁም በእግዚአብሔር መንፈስ ኃይል ቁጥጥር ስር እንዴት እንደሚኖሩ እንዲማሩ ነው። እና ዛሬም መንፈሱ በጨለማ ስፍራዎች ላይ ሰፎ ይገኛል። አዎ፣ ሰዎችን ወደ ኢየሱስ በመምራት እግዚአብሔርንና ሌሎችን እንዲወዱ የሚያስችል የተቀየረ ማንነት እንዲኖራቸው በማድረግ ላይ ይገኛል። የክርስቲያን ተስፋ ደግሞ መንፈስ ሥራውን ይጨርሳል የሚል ነው። የመጽሐፍ ቅዱስ ታሪክ የሚያበቃው በእግዚአብሔር ፍቅርና ሕይወት ሰጪ መንፈስ በተሞላ አዲስ ዓለም ውስጥ በሚኖር አዲስ የሰው ልጅ ራእይ ነው።